ዓለም ሁሉ ትኩረቱን በቴህራን ሰማይ ላይ በሚታየው ጭስና ፍንዳታ ላይ ብቻ አድርጎ ባለበት በዚህ ወቅት ነገሮች ይበልጥ መልካቸውን እየቀየሩ መጥቷል። በዚህ ደግሞ በፖርት ሱዳን ሚስጥራዊ አዳራሾች ውስጥ አንድ ዓለምን ሊያናጋ የሚችል እጅግ አደገኛ ስትራቴጂካዊ እንቅስቃሴ መከናወኑ ተሰምቷል። ይህ ተራ ዲፕሎማሲያዊ ግንኙነት አይደለም። ይህ ግንኙነት ኢራን ከአሜሪካና ከእስራኤል የተሰነዘረባትን የባህር ላይ ከበባ ለመስበርና ጦርነቱን ወደ ቀይ ባህር ዳርቻ ለማዛወር የወሰደችውን የመጨረሻውና እጅግ ደፋር እርምጃ ነው ተብሏል። በፋርስ ባህረ ሰላጤ ላይ እያተጋረጠባት ያለውን ተደጋጋሚ ጥቃት አሁን በሱዳን በኩል በአዲስ መልክ ሌላ መስተንፈሻ ለማዘጋጀት ሊከፈት መሆኑን የሚያሳዩ ፍንጮች እየወጡ ይገኛሉ። ይህ የቴህራን አዲስ ስልት ደግሞ በየመን በኩል ካሉት የሁቲ አማጽያን ጋር በመቀናጀት በዓለም አቀፍ የንግድ መስመር ላይ ወሳኝነት ያለውን ከ12% በላይ ዓለም አቀፍ ንግድ የሚዘዋወርበትን የባቤል መንደብ የባህር መተላለፊያ በሁለት አቅጣጫ ለመቆንጠጥ ለመቆለፍ ያለ እንቅስቃሴ ያደረገች ትገኛለች። ኢራን በሱዳን ምድር ወታደራዊ እግር ለመትከል ያደረገችው ያለው ጥረት ደግሞ በሌሎች አካባቢዎች እየገጠማት ያለውን ወታደራዊ ጫና ወደ ቀይ ባህር ምዕራባዊ ጠረፍ በማዞር 12% የሚሆነውን የዓለምን የንግድ ፍሰት በቀጥታ በቁጥጥሯ ስር ለማዋል ዝግጅት እያጠናቀቀች ስለመሆኑ የሚያሳይ ነው። ይህ ደግሞ በምዕራባውያን ላይ አዲስና ሊገመት የማይችል የኢኮኖሚና የደህንነት ስጋት እንዲደቀን አድርጓል። ከዚህ ባሻገር ግን ትልቁ ጥያቄና ሚስጥር ያለው የኢራን ልዑካን ቡድን እንዴት ነው ሱዳን የደረሱት የሚለው ዋነኛ ጥያቄ ይሆናል። የኢራን ልዑክ ቡድን ወደ ፖርት ሱዳን አምርቶ ከአልቡርሃን ጋር ንግግር ከማድረጉ በፊት በሁለት አገራት በኩል አቆራርጦ አቅጣጫውን በማዞር የዓለምን የደህንነት ክትትል ሳያውቅበት ነው ማለፍ የቻለው። ይህ እንዴት ሊሆን ቻለ? ጀነራል አልቡርሃን በይፋ ለባህረ ሰላጤው ሀገራት ታማኝነታቸውን እየገለጹ በሌላ በኩል ደግሞ ከኢራን ጋር ያደርጉት ያሉት ንግግርና ድርድር የሁለት ገጽታ ፖለቲካው ሱዳንን ወደ የትኛው አደገኛ የታላላቅ ኃይላት ፍልሚያ ውስጥ ሊከታት ይችላል የሚለውን በስፋት እናያለን። ከየመን ሰንዓ የተወነጨፉትና የእስራኤልን የደህንነት አጥር ሰብረው መግባት የቻሉት ሚሳኤሎችስ የዚህ ታላቅ ቀጠናዊ ጦርነት መጀመሪያ ይሆን ወይ የሚልን ጥያቄ እናነሳለን። ዛሬ ይህ በፖርት ሱዳን ስለመካሄዱ የተሰማው ሚስጥራዊ ስብሰባ የየመን የቴክኖሎጂና የሚሳኤል አቅም የኢራንን አዲሱን የቀይ ባህር ወጥመድ ምን ያክል ያጎሉታል፣ ምን ፋይዳ ይኖራቸዋል በዚህ ጦርነት ውስጥ የሚሉትን ጉዳዮች በጥልቀት እየተመለከትን ለቀጣይ ደቂቃዎች አብረን ቆይታ የምናደርግ ይሆናል። አብራችሁን በመቆየት እንድትከታተሉን ደግሞ በአክብሮት እንጋብዛለን። የገበያ ሚዲያን የዩቲዩብ ገጽ ሰብስክራይብ አድርጉ። ሐሳብ አስተያየታችሁን ደግሞ በኮሜንት መስጫው ላይ እንድታስቀምጡልን በክብር ነው የምንጋብዘው። ከተከታታይ አጭር መሸጋገሪያ በኋላ ተመልሰን ስንመጣ በዝርዝር ጉዳዮች ነው የሚሆነው። መልካም ቆይታ። ከቀናት በፊት በፖርት ሱዳን ከተማ የተካሄደው ድንገተኛና ሚስጥራዊ የኢራን ልዑካን ቡድን ስብሰባ ኢራን ከእስራኤልና ከአሜሪካ ጋር የገባችበትን ቀጥተኛ ጦርነት አሁን ወደ አፍሪካ ቀንድ ለማስፋፋት የምታደርገውን ስልታዊ ሙከራ የሚያሳይ መሆኑ ማንሳት እንችላለን። ይህ ከፍተኛ የደህንነት ጥበቃ የተደረገለት ስብሰባ የተከናወነው ደግሞ ቴህራን በገጠማት ከባድ የአየር ጥቃትና በፋርስ ባህረ ሰላጤ ላይ በጣለባት የባህር ላይ ከበባ ምክንያት ከፍተኛ ስትራቴጂክ መተንፈሻ እየፈለገች ባለችበት ወሳኝ ወቅት ላይ ነው። የልዑካን ቡድኑ በሁለት የተለያዩ የእስያ ሀገራት በኩል አቅጣጫውን በማዞር ፖርት ሱዳን ስለመግባቱ ነው እየተወጋ ያለው። በጀነራል አልቡርሃን የሚመራው የሱዳን ጦር ወይም ኤስኤፍ ደግሞ አሜሪካና እስራኤል በኢራን ላይ ለሰነዘሩት ጥቃት ድጋፍ ባለመስጠታቸው ምስጋና ለማቅረብና ይህንን አጋጣሚ በመጠቀምም በሱዳን በኩል ቀይ ባህር ላይ ወታደራዊ እግር ለመትከል ወታደራዊ መገኛ ለማስተካከል ጥረት እያደረገች ስለመሆኑ ኢራን መረጃዎች ይወጡ ይገኛሉ። ይህ የቴህራን እንቅስቃሴ ዋነኛ ግቡ ደግሞ በዓለም አቀፍ የንግድ መስመር ላይ ከፍተኛ ስጋት የፈጠረውን የባቤል መንደብ የባህር መተላለፊያን ይበልጥ ለመቆጣጠርና ለማወቅ የሚያስችል አቅምን ለመገንባት ስለመሆኑ እየተነሳ ነው ያለው። ኢራን በየመን በኩል በሁቲ አማጽያን አማካኝነት የምታደርገውን ጫና አሁን ደግሞ በሱዳን በኩል በምትገነባው ወይም ለመገንባት ባቀደችው የባህር ኃይል ጣቢያን በማጠናከር ባቤል መንደብ በሁለት በኩል የመቆንጠጥ ወይም በሁለት በኩል አጣብቂኝ የመፍጠር ሙሉ በሙሉ ለመዝጋት የምትችልበት እድልም ለመፍጠር እየጣረች ትገኛለች። በፖርት ሱዳን በነበረው ውይይት ላይም ኢራን ለሱዳን ጦር የምታቀርበውን የድሮንና የቴክኖሎጂ ድጋፍ ለማሳደግ ቃል ገብታለች። በምላሹ ደግሞ በኦሲፍ አካባቢ የባህር ኃይል ሎጂስቲክስ ማዕከል ለመገንባት ወይም እዛ ላይ የባህር ኃይል ለመገንባት ፍቃድ ለማግኘት እንደምትሻ ተሰምቷል። ቴህራን ጦርነቱን ከራሷ ደጃፍ አውጥታም ወደ ዓለም አቀፍ የንግድ መስመሮች ለማዘዋወር ወይም ለማዛመት ያላትን ቁርጠኝነት እያሳየች ነው ያለችው። በአጠቃላይ ግን ይህ በፖርት ሱዳን የተካሄደው ስብሰባ ከቀላል ዲፕሎማሲያዊ ግንኙነት ባለፈ በምዕራባውያን ላይ ኢራን የምታደርገውን የባህር ላይ ጦርነት ወደ ቀይ ባህር ምዕራባዊ ጠረፍ ለማዘዋወር የጀመረችው አደገኛ እርምጃ ተደርጎ ይወሰድ ይችላል። ጀነራል አልቡርሃን ለኢራን ጥያቄ የሚሰጡት ምላሽ ደግሞ ሱዳን በራሷ
በራሷ የእርስ በርስ ጦርነት ላይ ተጨማሪ ዓለም አቀፍ ኃይሎች ፍላጎት እንዲያርፍባት የሚያደርግ ሊሆን ይችላል። ለቴህራን ግን ይህ ግንኙነት ማለት በሆርሙዝ የባህር ሰርጥ ላይ እያደረገችውን ያለውን የዓለምን የነዳጅ ንግድ መስመር የማስተጓጎል ስራና ሚና ወደ ባበል መንደብ በማሸጋገር ዓለምን በሁለት በኩል ኢኮኖሚዋን እንዲናጋ የሚያደርጉ እርምጃዎችን ለመውሰድ ወሳኝ የሆነ ስትራቴጂ ነድፋ እየተንቀሳቀሰች ትገኛለች። ይህ በኢራን ላይ የተሰነዘረ ያለው የአሜሪካና የእስራኤል ጥቃት አሁን የሆርሙዝ የባህር መስመርን ውጤታማ የንግድ መተላለፊያ መሆኑን እየቀነሰው መጥቷል። ቴህራን ፊቷን አሁን ወደ ቀይ ባህር ማዞሯ ደግሞ ለዓለም አቀፍ የንግድ መስመር አዲስ ተጨማሪ ከፍተኛ ስጋት ይደቅናል። ኢራን በፖርት ሱዳን በኩል ወታደራዊ መገኘት ለማግኘት የምታደርገው ጥረት በየመን ካሉት ሁቲዎች ጋር በመቀናጀት የባበል መንደብን መተላለፊያ በሁለቱም አቅጣጫዎች ለመቆጣጠር የሚያስችላትን ስልት ነው ለመተግበር እየጣረች ያለችው። ይህ እርምጃ ደግሞ ኢራን በፋርስ ባህረ ሰላጤ ላይ የገጠማት ያለውን ከፍተኛ የሆነ ወታደራዊ ፈተና ለመተንፈስና የዓለምን ትኩረት ወደ አፍሪካ ቀንድ በማዛወር በእስራኤልና በምዕራባውያን አጋሮቿ ላይ አዲስ የኢኮኖሚና የደህንነት ጫናን ለመፍጠር የምትጠቀምበት ዋነኛ ካርድ ሆኖ ተገኝቷል። የኢራን የባህር ኃይል በሱዳን የባህር ጠረፍ ላይ እንደ ኦሲፍ ባሉ ስልታዊ ቦታዎች ላይ የመስፈር ዕድል ካገኘ ይህ በዓለም ዙሪያ የሚዘዋወረውን 12% የንግድ ፍሰት በቀጥታ በቴህራን ቁጥጥር ስር የመዋል እጣ ፈንታ ሊያጋጥሙ ይችላል። በአሁኑ ወቅት ደግሞ በኢራን ላይ እየደረሰ ያለው ጥቃት የሀገሪቱን የነዳጅ ማጣሪያዎችና የኃይል ማመንጫዎች ኢላማ እያደረገ ባለበት ሁኔታ ኢራን በባበል መንደብ በኩል የሚደረገውን የንግድ መርከቦች ጉዞ በማወቅ ዓለም አቀፍ የነዳጅ ዋጋ እንዲንርና የምዕራባውያን ኃይሎችም በዲፕሎማሲያዊ መንገድ እንዲንበረከኩ ለማድረግ ያለመች መሆኗን ያሳያል። ይህ ስትራቴጂ ከዚህ ቀደም በየመን ብቻ ተወስኖ የነበረውን የአክሲስ ኦፍ ሬዚስታንስ ተጽዕኖ እስከ ሱዳን የባህር ጠረፍ ድረስ የማስፋት አቅም አለው። ቀይ ባህርንም የኢራን እስራኤል ጦርነት ሁለተኛ ግንባር እንዲሆን እድል ያመቻቻል። ከዚህ በተጨማሪ በፖርት ሱዳን የተካሄደው ንግግርና ድርድር ደግሞ ኢራን የሱዳን ጦርን በድሮንና በራዳር ቴክኖሎጂዎች በማስታጠቅ ረገድ ያላትን ሚና የሚያጠናክር ሆኖ ተገኝቷል። ይህም ለቴህራን የቀይ ባህር እንቅስቃሴ ከቅርብ ርቀት ለመሰለልና ለማጥቃት የሚያስችል የላቀ የምልከታ ማማን የሚሰጥ ነው። ከሩሲያ ጋር በመቀናጀት በሱዳን የባህር ኃይል ጣቢያ ለመገንባት የሚደረገው ጥረትም ኢራን በአካባቢው የምትፈጥረውን ትርምስ በሀያላን ሀገራት ድጋፍ የተደገፈ ለማስመሰልና የአሜሪካን የባህር ኃይል የበላይነት ለመገዳደር የምትጠቀምበት ተጨማሪ ስልትም ነው። ታዲያ ይህ ጉዳይ የኢራን በሱዳን መገኘት በሀገሪቱ ያለውን የእርስ በርስ ጦርነት ከማባባሱ ባለፈም አሁን በባበል መንደብና በቀይ ባህር በኩል የሚደረገውን ዓለም አቀፍ ንግድም ወደማይገመት የጦርነት ቀጠናነት ሊለውጠው እንደሚችል ነው የሚሰጋው። ጀነራል አልቡርሃን በኢራንና በባህረ ሰላጤው ሀገራት መካከል የሚከተሉት እጅግ ረቂቅና አደገኛ የሆነው የዲፕሎማሲ ሚዛን የመጠበቅ ስልት ደግሞ ሱዳን በታሪኳ አይታው ወደማታውቅ ከፍተኛ የፖለቲካ ቁማር ውስጥ እየከተታት ነው የሚገኘው። ጀነራል አልቡርሃን በፖርት ሱዳን ከኢራን ልዑካን ጋር በሚስጥር እየተደራደሩ ባለበት በዚሁ ሳምንት በይፋ ግን ደግሞ ለሳውዲ አረቢያ፣ ለኳታርና ለኩዌት መሪዎች ስልክ በመደወል ኢራን በባህረ ሰላጤው ሀገራት ላይ የሰነዘረችውን የድሮንና የሚሳኤል ጥቃት ክፉኛ እናወግዛለን የሚል መልእክታቸውን ልከዋል። ይህ ድርጊታቸው የሱዳን ጦር ከኢራን የሚያገኘውን ወታደራዊ ድጋፍ ሳይተው የባህረ ሰላጤው ሀገራት የሚሰጡትን የገንዘብና የፖለቲካ ድጋፍም ላለማጣት የሚጠቀምበት የሁለት ገጽታ ፖለቲካ መሆኑን ደግሞ በግልጽ መመልከት እንችላለን። ለዚህ ስትራቴጂ ማጠናከሪያ ይሆን ዘንድ ደግሞ ጀነራል አልቡርሃን በራሳቸው ጦር ውስጥ የሚገኙ ለኢራን ያላቸውን ድጋፍ በይፋ የገለጹ እስላማዊ ኃይሎች ወይም ኢስላሚስት ኤሌመንቶችን በቁጥጥር ስር ለማዋልና በህግ ለመጠየቅ እርምጃ መውሰድን ጀምረዋል። በተለይ የአልባራ ቢን ማሊክ ብርጌድ መሪዎች ማስጠንቀቃቸውን ዓለም አቀፉ ማህበረሰብ ሱዳንን የኢራን ተላላኪ አድርጎ እንዳይፈረጃት የምዕራባውያን ማዕቀብ ለማምለጥ የሚደረግ የዲፕሎማሲ መከላከያ እርምጃ ሆኗል። ይሁን እንጂ ጀነራሉ በይፋ ኢራንን ቢያወግዙም በጦር ሜዳ ግን የኢራን ሰራሽ ድሮኖች ለጦር ኃይሉ ድል ዋስትና መሆናቸው እየተመለከትን እንገኛለን። ይህም ሱዳንን በኢራን የጦር መሳሪያና በባህረ ሰላጤው የገንዘብ ድጋፍ መካከል እንድትዋልል ያደርጋት ነው ያለው። ይህ የአልቡርሃን አደገኛ ሚዛን ደግሞ ሱዳንን በቀጥታ ከታላቁ የመካከለኛው ምስራቅ ጦርነት ጋር እንድትታሰር አድርጓታል። ኢራን በሱዳን ባህር ጠረፍ ላይ ያላትን ፍላጎት ለማርካት የምታደርገው ጥረት ተሳክቶላት የቀይ ባህር መተላለፊያ ማወቅ የምትችልበት ሁኔታ ከተፈጠረ ሱዳን በእስራኤልና በአሜሪካ ቀጥተኛ ጥቃት ኢላማ ውስጥ የመውደቅ ዕድሏ ከፍተኛ ይሆናል። ጀነራል አልቡርሃንም ይህንን አደጋ ተረድተው ነው ከፓኪስታን ጋር $1.5 ቢሊዮን የጦር መሳሪያ ግዢ ስምምነት በማድረግ ከኢራን ጥገኝነት ለመውጣት ቢጥሩም እስካሁን ግን ፖርት ሱዳን የኢራን ስትራቴጂክ ፍላጎት ማረፊያ መሆኗ አልቀረላትም። ይህ ቁማር ታዲያ ሱዳንን ወይ ከእርስ በርስ ጦርነት አውጥቶ ወደ መረጋጋት የሚያመራት ይሆናል ወይ ደግሞ በታላላቅ ኃይላት መካከል በሚደረገው የቀይ ባህር ፍልሚያ ውስጥ ደግሞ መጋበሪያ አድርጓት ይቀጥላል ማለት ነው። ይህ በእንዲህ እንዳለ ደግሞ ቀይ ባህርን
ከኛ ሳይድ ወደዛኛው ሳይድ ተሻግረን ስንመለከተው በመካከለኛው ምስራቅ ሰማይ ላይ የታየው ኩነት የዓለምን የኃይል ሚዛን በአንድ ጅንበር የቀየረ ታሪክ ምዕራፍ ሆኖ እናገኘዋለን። ለ4 ሳምንታት ያህል የአሜሪካና የእስራኤል ጥምር ኃይሎች በእስላማዊቷ የኢራን ሪፐብሊክ ላይ ጥቃት የከፈቱት ዛሬ ካልታሰበ አቅጣጫ ብርቱ መብረቃዊ ምላሽ ገጥሞታል። የምዕራባውያን ኃይሎች የኢራንን ስትራቴጂካዊ የኒውክሌር ማዕከላት በቦምብ ሲደበድቡ ዓለም ሁሉ ትኩረቱን በፋርስ ባህር ሰላጤ ብቻ ላይ አድርጎ ነበር። ነገር ግን ዛሬ ንጋት ላይ ከቀይ ባህር ዳርቻ የተወነጨፉት የየመን የረጅም ርቀት ባሊስቲክ ሚሳይሎች የእስራኤልን የደህንነት አጥር ጥሰው በመግባት የጦርነቱን መልክዓ ምድር አዲስ ገጽታ ሰጥተው ለውጠውታል። የየመን የጦር ኃይሎች አዛዦችና ተሳታፊዎች በኢራን ላይ እየተፈጸመ ያለውን የኢምፔሪያሊስት ወረራ ለመቀልበስ በይፋ ጦርነቱን ለመቀላቀል ከጫፍ ላይ ስለመድረሳቸውም ለዓለም አብስሯል። ይህ ውሳኔ በቃላት ብቻ የተገደበ አይደለም። በእስራኤል ደቡባዊ ግዛት በኔገቭ በረሃ የሚገኙ ሚስጥራዊ ወታደራዊ ይዞታዎች ላይ በደረሱት ሚሳኤሎችም በተግባር አይተነዋል። የሁቲ ቡድን ቃል አቀባይ ጄኔራል ያህያ ሳሬ በታላቅ ኩራትና የቆራጥነት በሰጡት መግለጫ የየመን ህዝብና ጦር በኢራን ወንድሞቻችን ላይ የሚፈጸመውን ግልጽ ጭፍጨፋ ዝም ብለን አንመለከትም ሲሉ ተደምጧል። ይህ እርምጃ የተወሰደው ደግሞ በምዕራባውያን የሚደገፈው የጽዮናውያን ወረራ የቀጠናውን አገራት ሉዓላዊነት ለመገዳደር የጀመረውን ታላቋ እስራኤልን የመመስረት እብሪት ለመስበር ነው ሲልም ተደምጧል። ሰንዓ ይህንን ውሳኔ ስታሳልፍ የኢራንን ጀግንነትና የአክሲስ ኦፍ ሬዚስታንስ የማይበጠስ ትስስርም ለዓለም ዳግም እያረጋገጠች ነው። የአሜሪካና የእስራኤል ጦር ዕቅድ አውጪዎችም ጦርነቱ በኢራን ድንበር ብቻ ተወስኖ እንደሚቀርና የቀጠናውን ሀገራት በፍርሃት እንደሚንበረከኩ ይዘውት የነበረውን የተሳሳተ ስሌታውን ውሸት ወይም ፉርሽ መሆኑ እያረጋገጡ ነው። ሆኖም ግን የየመን ቆራጥነት ይህ ስሌት ሙሉ በሙሉ አክስሞታል ለማለት ያስደፍራል። የእስራኤል አይሮን ዶምና አሮው የመከላከያ ስርዓቶች ከሰሜን ሊባኖስና ከምስራቅ ኢራን በሚመጡ ጥቃቶች ለመከላከል ዝግጁ ሆነው ቢጠባበቁም አሁን ግን ሳይታሰብ ከደቡብ አቅጣጫ የመጣው ሚሳኤልም ወታደራዊ ስርዓቱን እያናጋው እያዛባው ነው የሚገኘው። ይህ በኢራን ላይ የተከፈተው ጦርነት አሁን ከአንድ አቅጣጫ ብቻ የሚሰነዘር ጥቃት መሆኑ አብቅቶለታል። እስራኤል በየአቅጣጫው የምትመታበት ሁለንተናዊ ጦርነት ውስጥ ነው የገባቸው። የየመን ሚሳኤሎች መልእክታቸውም ግልጽ ነበር። ወደ እስራኤል ሲተኮሱ ኢራን ብቻዋን አይደለችም። ይህ ጥቃት ለምዕራባውያን ኃይሎችም ትልቅ ማስጠንቀቂያ ተደርጎ ሊወሰድ ይገባል። ለቀጠናው ነጻነት የሚታገሉ ኃይሎች አዲስ የተስፋ ብርሃን ብቅ ብሎላቸዋል የሚል መልእክት ነው ሁቲ ካስወነጨፋቸው ሚሳኤሎች እስራኤልና አሜሪካ የታዘቡት። የየመን ሚሳኤሎች ከሰንዓ ተነስተው በእስራኤል ደቡባዊ ግዛቶች ላይ ያረፉትም በአጋጣሚ አይደለም። ይህ ሁኔታ በታቀደና በሰለጠነ ስልት የተመራ የቴክኖሎጂ ድል ነው። እስራኤልና አሜሪካ ለዓመታት ሲመኩባቸው የነበሩት አሮ 3ና ዴቪድ ስሊንግ የተሰኙት ዘመናዊ ሚሳኤል መከላከያ ስርዓቶች ከየመን የተወነጨፉትን የራዳር እይታን የሚያልፉ ባሊስቲክ ሚሳኤሎችን ለመለየትና ለማምከን ተቸግረዋል። ይህ የሚያሳየን ደግሞ የየመን ቴክኖሎጂ ከምዕራባውያን ግምት በላይ መዘመኑንና የኢራን ወንድሞቻቸው ያካፈሏቸው ወታደራዊ ዕውቀትም ፍሬ እያፈራ ስለመሆኑ ነው። የየመን ወደ ጦርነቱ መቀላቀል በዋነኛነትም የእስራኤል የመከላከያ ኃይል ትኩረቱ እንዲበታተን የሚያደርግ አጋጣሚ ነው። እስካሁን ድረስ የእስራኤላውያን ጦር አብዛኛውን አቅሙን በሰሜናዊው ሊባኖስና በኢራን የአየር ክልል ላይ ብቻ አድርጎ የነበረ ነበር። አሁን ግን 2000 ኪሎ ሜትር በላይ ርቀት ላይ ከሚገኘው የደቡብ ግንባር የሚሰነዘረው ጥቃት ለመከላከልም ተገዷል። ይህ ስትራቴጂካዊ ለውጥ ደግሞ ለኢራን የአየር መከላከያ ኃይል ትልቅ እፎይታን የሰጠ ሆኗል። የጠላትን አይሮፕላኖችና የሚሳኤል ክምችት አሁን ለሁለት እንዲከፈል ያደርጋል። የመን ይህንን ስታደርግ በታሪክ ታይቶ የማይታወቅ የረጅም ርቀት ጦርነትን በመቀላቀል ለኢራን ያላትን ታማኝነት በተግባር አሳይታለች። ከዚህ በተጨማሪ ደግሞ የየመን ስልታዊ ይዞታ በቀይ ባህርና በባቤል መንደብ በረንዳ ላይ መገኘቱ ለምዕራባውያን ኃይሎች ትልቅ ስጋትን ይዞ የሚመጣ ነው። ማንኛውም ወደ እስራኤል የሚያመራ ወይም ለወራሪው ኃይል ድጋፍ የሚሰጥ መርከብ ኢላማዬ ነው ብሏል። ይህ ማለት ምን ማለት እንደሆነ ከተመለከትነው ደግሞ የአሜሪካን ጦር መርከቦች እንቅስቃሴ እንገድባለን። ይህ ማለት ኢራን ላይ የሚሰነዘረው ጥቃት በየመን በኩል በሚመጣ የኢኮኖሚ እንዲሁም የወታደራዊ አጸፋ ምላሽ ዋጋ እንዲከፈልበት እናደርጋለን የሚል መልእክት ነው የሚያስተላልፈው። ምዕራባውያን በሚዲያዎቻቸው በኩል የየመን አቅም ለማሳነስ እንኳን ቢሞክሩም አሁን እያየነው ያለውን ግንባር ቀደምት ተሳታፊነት ግን ተጨባጭ እውነትን እያሳየን ይገኛል። የየመን ሚሳኤሎች በእስራኤል ወታደራዊ ማዕከላት ላይ ስለማረፋቸው እየተነሳ ነው ያለው። ኢራንን ሉዓላዊነት ለመድፈር ለሚሞክሩ ኃይሎች ሁሉ የቀረበ የመጨረሻ ማስጠንቀቂያ ነው በሚልም ከአክሲስ ኦፍ ሬዚስታንስ የተላከ መልእክት ሆኗል። ይህ ጥቃት የአክሲስ ኦፍ ሬዚስታንስ አባላት የጋራ ዕጣ ፈንታ እንዳላቸውና አንዱን ለመምታት የሚነሳ በሌላው እንደሚመታ በተግባር ያረጋገጡበት አጋጣሚ ሆኗል። ዛሬ ሰንዓ የቆመችው ለራሷ ብቻ አይደለም። ዛሬ ሰንዓ የምትዋጋው ለቴህራን ክብር፣ ለቤይሩት ሰላምና ለባግዳድ ነጻነትም ጭምር ነው የሚሉ መፈክሮችን እያሰማች ትገኛለች። ይህ ሁለንተናዊ ትግል ደግሞ የአሜሪካና የእስራኤልን የቀጠናው የበላይነት ፍጻሜ እያፋጠነው ነው
የሚገኘው። በዚህም የዚህ ጦርነት ቀጣይ አቅጣጫና የመካከለኛው ምስራቅ አዲስ የኃይል ቅርጽ ምን ሊመስል እንደሚችል መመልከት ግድ ይለናል። የየመን ሚሳኤሎች በእስራኤል ይዞታዎች ላይ ስለማረፋቸው መነገሩ ቀደም ሲል በምዕራባውያን ይነገር የነበረውን የማይበገረው የእስራኤል የደህንነት ጋሻ አሁን ትረካው ለዘላለም እየተቀበረ ነው ያለው። ይህ ጥቃት የአሜሪካና የእስራኤል ኃይል በክልሉ ላይ የነበራቸውን የበላይነት እያከተመ መሆኑና አዲስ ራሱን የቻለና የተባበረ የቀጠናው ኃይል እየተፈጠረ ስለመሆኑም ለዓለም እያበሰረ ነው ያለው። የየመንና የኢራን ስትራቴጂካዊ ትስስር ዛሬ በምዕራባውያን ዘንድ ትልቅ ድንጋጤን ፈጥሯል። ዋሽንግተንና ቴልአቪቭ ቴህራንን በማዳከም ቀጠናውን እንደፈለጉ ለመዘወር የነበራቸው ህልም በሰና ጀግንነት ወይም በየመናውያን ጀግንነት ምክንያት ወደ መጥፎ ቅዠት እየተቀየረ ይገኛል። የየመን ጣልቃ ገብነት አሁን ጦርነቱን ሙሉ በሙሉ ነው የሚቀየረው። ኢራን ብቻዋን እንዳልሆነች ወይም አክሲስ ኦፍ ሬዚስታንስ አባላት አንዱ ሌላው መስዋዕትነት ለመክፈል ለመሆን ዝግጁ መሆናቸውን እያሳዩ ነው ያሉት በተደጋጋሚ። ይህ ደግሞ በምዕራባውያን ለሚደገፈው ታላቋ እስራኤል እቅድ ያምኞት ፈጽሞ እንዳይሳካ የሚያደርግ ተግባር ሆኗል። ጦርነቱ አሁን ከመደበኛ ውጊያነት ባለፈ የጭቁን ህዝቦች ነጻነትና የሉዓላዊነት ተምሳሌት መልክ እየያዘ ነው እየመጣ ያለው። የየመን ቆራጥነት ሌሎች የክልሉ አገራትና ህዝቦችም እንዲነቃቁና የምዕራባውያን ተላላኪነት እንዲጸየፉ የሚያደርግ ሞራልም ነው ሆኖ ያለው። በዚህ አዲስ የኃይል ሚዛን አሰላለፍ ውስጥ ደግሞ ኢራን እንደ ማዕከላዊ ኃይል፣ የመን ደግሞ እንደ ቁልፍ የቀጠናው ጠባቂ ሆነው ነው ብቅ የሚሉት። የአሜሪካ ባህር ኃይል በቀይ ባህር ላይ ያለው የበላይነት አሁን ማክተሙና የእስራኤል አየር መከላከያም መሸነፉ ወደፊት ለሚመጣው የአዲስ የመካከለኛው ምስራቅ ስርዓትም መሰረት የጣለ ሆኖ ነው የሚወስዱት። ይህ ስርዓት በባዕድ ኃይሎች ትዕዛዝ የሚመራ ሳይሆን ደግሞ በክልሉ አገራት የጋራ ፍላጎትና በእስላማዊ ወንድማማችነት ላይ የተመሰረተ ይሆናል። ለማጠቃለል ያህል ግን እነዚህ አሁን የተወነጨፉት የየመን ሚሳኤሎች የድልና የነጻነት መልእክተኞች ሆነው ነው በደጋፊዎቻቸው ዘንድ እየተሳሉ ያሉት። እነዚህ ሚሳኤሎች የፈነዱት በእስራኤል ውስጥ መሆኑ ደግሞ ለዘመናት በመካከለኛው ምስራቅ ላይ ተጭኖ በነበረው የቀኝ ግዛት መንፈስ ላይ ጭምር ነው ሲሉ ነው እየተደመጡ ያሉት የየመንና የኢራን ደጋፊዎች። በዚህም ብለው በዛ ግን በቀናት ውስጥ ከውጭም ከውስጥም ትፈራረሳለች የተባለችው ቴህራን ዛሬም ቆማለች። ይህ ትግል ፍትህ እስኪሰፍና ወራሪዎች ቀጠናውን ለቀው እስኪወጡ ድረስም እንቀጥለዋለን በማለትም እያረጋገጠች ትገኛለች። የታሪክ መዝገብም የየመን በኢራን ወንድሞቿ ላይ የደረሰውን መከራ ለመጋራት የከፈለችውን መስዋዕትነትና ያስመዘገበችውን እንቅስቃሴና ድል ዘውትር ሲዘክሩት የሚኖሩ አጋጣሚ ይሆናል። ኢራናውያን እነዚህ ለዘመናት እንደ ፕሮክሲ ተዋጊዎቻቸው አድርገው ሲያደራጇቸው የነበሩ ሀውቲዎች እና ሂዝቦላ አሁን በቁርጥ ሰዓት ላይ እየደገፏቸው ነው ያሉትና ይህ ደግሞ ለኢራናውያን ትልቅ ድል ነው። በመጨረሻ ግን አሁን በቀይ ባህርና መካከለኛው ምስራቅ ሰማይ ላይ ያየነው ያለነው ፍንዳታ የአንድ ከባቢያዊ ግጭት ማሳያ ብቻ አይደለም። የየመን ሚሳኤሎች በእስራኤል ይዞታ ላይ ማረፋቸውና የኢራን ልኡካን በፖርት ሱዳን ያደረጉት ሚስጥራዊ ስምምነት ዓለም አቀፉ የኃይል ሚዛን ወደ አዲስ ምዕራፍ መሸጋገሩን ያበሰረም የታሪክ ክስተት ሆኗል። ለዘመናት የምዕራባውያን የበላይነት የሰፈነበት የቀይ ባህር መተላለፊያ አሁን በኢራንና በአጋሮቿ ስትራቴጂ ስር ወድቋል። ይህ ደግሞ በምዕራባውያን ዘንድ የማይበገረው ደህንነት ተብሎ ሲነገር የነበረውን ተረክ ለዘላለም የቀበረና አዲስ ራሱን የቻለ የቀጠናው ኃይል መፈጠሩን አረጋገጠ ነው። ነገር ግን የዚህ ታላቅ የፖለቲካ ቁማር ዋነኛ ሰለባ ደግሞ ማን ሊሆን ይችላል የሚለው ጥያቄ አሁንም ምላሽ የሚያገኝ አይደለም። ጀነራል አልቡርሃን በኢራን ወታደራዊ ድጋፍና በባህረ ሰላጤው ሀገራት የገንዘብ እርዳታ መካከል የሚያደርጉት አደገኛ ዥዋዥዌ ጨዋታ ሱዳንን ከእርስ በርስ ጦርነት አውጥቶ ወደ መረጋጋት ይመራታል ወይንስ ሀገሪቱ የታላቅ ኃይላት ቀጥተኛ የጦር አውድማ ያደርጋታል የሚለው ጥያቄ ከዚህ ማሻገር ቴህራን በሆርሙዝ የባህር ሰርጥ ላይ የገጠማትን ወታደራዊ ፈተና እሱን ለማስቀየር የዓለምን ኢኮኖሚ ፖለቲካ ወደማይገመት ትርምስ ውስጥ ልትከተው እንደምትችል ግልጽ ሆኗል። በዚህም ብሎ በዛ ግን የታሪክ መዝገብ ይህንን ወቅት በሁለት መንገድ ሊዘክረው እንደሚችል መንገር እንችላለን። አንደኛ ምዕራባውያን የቀጠናው የበላይነታቸው ያገተመበት የታሪክ ምዕራፍ ወይም ደግሞ ዓለምን ወደ ሶስተኛው የዓለም ጦርነት የገፋፋው የቀይ ባህር ፍልሚያ ተብሎ በሁለት መንገድ ሊታወስ ይችላል። ይሁን እንጂ አንድ እውነት በግልጽ ማየት እንችላለን። ዛሬ ሰንዓ የምትዋጋው ለቴህራን ክብር ብቻ አይደለም። ዛሬ የመን የምትዋጋው አዲሱን የመካከለኛው ምስራቅና የአፍሪካ ቀንድ የኃይል ቅርጽ ለመወሰንም ጭምር ነው። ይህ ትግል ደግሞ ፍትህ እስኪሰፍና ወራሪዎች ቀጠናውን ለቀው እስኪወጡ ድረስ እንቀጥለዋለን በማለት ቴህራንና አክሲስ ኦፍ ሬዚስታንስ የተሰኙት አጋሮቿ ደጋግመው ያረጋገጡ ይገኛል። ስለዚህ በቀጣይ ጊዜያት ምን እንጠብቃለን? ይህ ጦርነት መልኩን ቀይሮ አሁን ካለበት ይባባስ ሲሆን ወይ የሚለውን እንግዲህ በቀጣይ ቀናት የምንመለከቱ ይሆናል። ላለፉት አንድ ወራት የቀጠለው ይህ ጦርነት ግን አንድም የመቀዝቀዝ የዲኤስካሌሽን ባህሪ ወይም ሁኔታ ሳንመለከትበት ፌብሩዋሪ 28 እንደ አውሮፓውያኖቹ አቆጣጠር ጀምሮ ዛሬ ማርች 28 እንደ አውሮፓውያኖቹ አቆጣጠር ነው። ድፍን አንድ ወር ሞልቶታል። ድፍን አንድ ወር በሞላበት ወቅት ደግሞ ከኢትዮጵያ እስከ አውስትራሊያ ከዓለም ጫፍ እስከ ዓለም ጫፍ የዓለም የነዳጅ ገበያ ከፍተኛ የሆነ መናወጥ ገጥሞታል። በመዲናችን አዲስ አበባ
ጨምሮ በተለያዩ የዓለም ከተሞች የነዳጅ ዋጋ መጨመርና የነዳጅ እጥረት ማጋጠሙም እያየን ያለ ነው። አንድ ወር ሆኖታል ጦርነቱ። ቀጣይ አንድ ወር ጦርነት በዚህ መልኩ የሚቀጥል ከሆነ ዓለማችን ምንድነው የምትጋፈጠው የሚለውን ጥያቄ ወደ እናንተ በማንሳት ልዩ ጥንቅራችን እዚህ ላይ እንቋጫለን። በቀጣይ በሌላ ጉዳይ መልሰን እስክንገናኝ ድረስ መልካሙን ሁሉ ለእናንተ እንመኛለን። የገበያ ሚዲያን የዩቲዩብ ገጽ ሰብስክራይብ ማድረጋችሁ እንዳትዘነጉ። ቪዲዮውን ላይክ አድርጉ። ሐሳብ አስተያየታችሁን ደግሞ በኮሜንት መስጫው ላይ አስቀምጡልን። ሰላም።